በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለቸሩ መድኃኔ ዓለም ወርሃዊ የመታሰቢያ በዓል እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። ከዚህ በመቀጠል የጌታችን የመድኃኒታችን ኢየሱስ ክርስቶስ የመድኃኔ ዓለምን ድርሳኑን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የመድኃኒታችን የሞቱን የሕማሙን ነገር እንፈጽም ዘንድ እናሰማለን። ያች ዕለት ሌሊቱን ሁሉ ሲደበድቡት በጥፊ ሲመቱት አነጋ። ከዚህ በኋላ በሚሞትበት ገንዘብ የሐሰት ምስክሮችን በእርሱ ላይ ያቆሙበት። እሱ ራሱ በዳዊት አንደበት የአመፅ ምስክሮች በእኔ ላይ ተነሱብኝ ብሎ እንደተናገረ፣ ዳግመኛም የአመፃ ራስ የምትሆን ሐሰትን የሚናገሩ በእኔ ላይ ቆሙ አለ። በነጋ ጊዜ ወደ ሹሙ ወደ ጲላጦስ ፊት አቀረቡት። በፍርድ አደባባይም አቆሙት። እሱም መረመረው፣ በላዩም በደል አላገኘበትም። ብዙ ነገር እሺ በጄ ባሰኙት ጊዜ በመግረፊያ ይገርፉት ዘንድ አዘዘ። እሱ ራሱ መድኃኒታችን በነቢዩ በኢሳይያስ አንደበት እኔ አልክድም አልከራከርምም፣ ጀርባዬንም ለግርፋት ፊቴን ለጥፊ ሰጠው፣ ከርኩስ ምራቅ ፊቴን አልመለስኩም ያለውን ይፈጽም ዘንድ። ይሁዳም አይሁድም በእግዚአብሔር ልጅ ላይ ይህንን ሁሉ በደል እንደፈጸሙበት ባየ ጊዜ ታላቅ ፍርሃት ፈራ፣ ድንጋጼ የሚያዘው። ወደ ሊቀ ካህናቱ ሄዶ ጻድቅ ሰው ስላስገደልኩ ንጹሕ ደም ስላስፈሰስኩ ተጸጽቻለሁ አለ። ሁሉም ከአንተ ጋር ምን አለን? ትናንትና አንተ በ30 ብር ለእኛ እንደሸጥክልን እወቅ አሉት። ይህንን በተናገሩ ጊዜ ያን የያዘውን ብር በምኩራብ አፈሰሰ። ሄዶም ገመድ አንስቶ ታንቆ ሞተ። የሙዳየ ምጽዋቱን ገንዘብ የሰረቅህ ይሁዳ አንተ ስስታም ነህ፣ እናትህን ያገባህ አንተ ርኩስ ነህ፣ መምህርህን የሸጥከው አንተ ርጉም ነህ፣ አባትህን የሰለብክ ታንቅህ የሞትክ ክፉ ነህ። ስለ አንተ ጠዋት ይፈጠራሉ ከእነሱ አንዱ አይኖርም ተብሏልና። መዓልትም የተባለች ሐዋርያት የተፈጠሩበት ወንጌል ናት። ከእነርሱ አንዱ አይኖርም ያለው ቃየልና ኤሳውን የተከተላቸው ይሁዳ ነው። ቃየል አቤልን ለመግደል፣ ኤሳውም ያዕቆብን ለመግደል ጨካኝ እንደሆነ ይሁዳም ክርስቶስን ለመግደል ጨካኝ ነው። ቃየል የወንድሙን ሚስት ቀማኛ እንደሆነ፣ ኤሳውም የወንድሙን ማዕድ ቀማኛ እንደሆነ፣ ይሁዳም የአመፅን ብር ቀማኛ ነውና። ኤሳውን አንነቅፈውም የሚሉ አሉ፣
ኢዮብና ሐዋርያው ማትያስ ከእርሱ ተገኝተዋልና። እኛ ግን እግዚአብሔር ማንን ይወዳል ማንን ይጠላል እንላለን። ለርብቃ ያዕቆብን ወደድኩ ኤሳውን ጠላሁ ብሏታልና። ከእርሱ ስለሚወጡ ጻድቃን ልጆቹ እንደሆነ እውነት ነው። ናኮር የወለደው ጣዖት የሚያመልክ ታራ አብርሃምን ወለደው። ይስሐቅም ኃጢአተኛ ኤሳውን ወለደው። ያዕቆብም ጣዖት አምላኪ የሆነ አሞጽ፣ ፋሬስ፣ ይሁዳ ከእሱ የተወለዱ ዳንን ወለደው። እሱም የእግዚአብሔር ፋሲካውን ያደረገ ኢዮስያስን ወለደው። ከሃዲ ሄርማኖስ ፊቅጦርና ዮሐንስን ወለዳቸው። ጣዖት አምላክ የሚሆን የጠራቢ አባትንም ወለደው። የአድማስ ድንጋይ የተባለ ዮሴፍም አባቱ ከሃዲ ነው። ብዙ ጻድቃን ከብዙ ኃጥአን እንደወጡ እንደዚሁም ሁሉ ብዙ ኃጥአንም ከብዙ ጻድቃን ቤት ወጡ። ስለዚህም ነገር ምን አለበት እግዚአብሔር የወደደውን ይሰራልና። የመድኃኔ ዓለም ይቅርታው ቸርነቱ ይጠብቀን። በወንጌል እንደተነገረ የመድኃኒታችን የመከራውን ነገር ወደ መናገር እንመለስ። ጲላጦስም የዚህ ሰው በደሉ ምንድን ነው? በእሱ ላይ በሚሞትበት ገንዘብ በደል አላገኘሁበትም አላቸው። የካህናቱ አለቆችም ቃላቸው በረታ፣ ስቀለው ይሞት ዘንድ ይገባዋል፣ ራሱን የእግዚአብሔር ልጅ አድርጓልና። ይህን በተናገሩበት ጊዜ ጲላጦስ ተቀበሉ፣ በፊታችሁም እጁን ታጥቦ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ተቀብላችሁ እንደ ሕጋችሁ ፍረዱበት አላቸው። የአይሁድ ሕዝቦች ሁሉ ደሙ በእኛ ላይ ከልጆቻችን ላይ ይሁን እያሉ ጮኹ። ከዚህ በኋላ መድኃኒታችን ተቀብለው የእሾህ አክሊል በራሱ ላይ ደፉበት፣ ልብሱንም ገፈው ቀይ ግምጃ ለበሱት። 400 ጭፍሮች ልብሱን ለመቶ ከአራት አድርገው ተካፈሉት። ከዚህ በኋላ ኑ ዕጣ እንጣጣል፣ ለደረሰው ይድረሰው ተባባሉ። ልብሶችን ለራሳቸው ተካፈሉ። በመጎናጸፊያም ላይ ዕጣ ተጣጣሉ ብሎ የተናገረው የመጽሐፍ ቃል ይደርስ ይፈጸም ዘንድ ጭፍሮች እንዲህ አድርገው መድኃኒታችን መስቀሉን አሸክመው ቀራንዮ ወደሚባል ቦታ ወሰዱት። በዚያም 5 ችንካሮችን ቸንክረው ሰቀሉት። እነዚህም ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ናቸው። በራሳቸው ፈቃድ እነዚህ 5ቱ የእምነት ሞቶች ለጥምቀት ልጆች ተሰጡ። እነዚህም ጣዖት ማምለክ፣ ሥራይ ማድረግ፣ መሰሰን፣ ነፍስ መግደል፣ ሐሰት መናገር፣ 5ቱ ውሾች ብሎ ምስጢርን የሚያይ ዮሐንስ እንደተናገረ። እጄን እግሬን ቸነከሩኝ፣ አጥንቶችም ሁሉ ተቆጠሩ፣ እነሱ ግን አውቀው ቸላሉኝ ወደሚለው እንመለስ። በዚያን ጊዜ በቀትር ሰዓት ሙሽራዋ ነፍሴ የወደደች ሆይ በቀትር ጊዜ ወዴት ትሰማራለህ? ወዴትስ ትተኛለህን? በሌሎች መንጋ የምትቅበዘበዝ እንዳትሆን አለች። ይህንንም ብሎ ሰለሞን እንደተናገረ መድኃኒታችን እንደዚሁ አደረጉበት። 2 ወንበዴዎችም አምጥተው አንዱን በቀኙ አንዱን በግራው ከሱ ጋር ሰቀሉ። የበደሉንም መጽሐፍ በራሱ ላይ አኖሩ። ከዚህ በኋላ ይፋጠኑ ጀመር። አሸክትን የሚያመጣለ፣ ሆምጣጤን የሚያመጣለ፣ ከርቤንም የሚያመጣለ፣ ሐሞትንም የሚያመጣለ፣ ዘንግንም የሚያመጣለ፣ ጦርንም የሚያመጣለ፣ ራሱን የመታው ዘንድ የሚመጣለ፣ በጥፊ የመታው ዘንድ የሚመጣለ፣ በፊቱ ምራቅን የሚተፉበት አሉ። ክርስቶስ በጥፊ የመታህ ማን ነው? ራስህን የደበደበህ ማን ነው? ለእኛ ተናገር እያሉ በፊቱ የሚንበረከኩ አሉ። ዳግመኛም ዛሬ ግን በምንወጋህ ገንዘብ አብርሃምን እኔ ፈጠርኩ እያልክ አሉ። ዳግመኛ ዛሬ ግን በምንወጋህ ገንዘብ ይህንን ቤተ መቅደስ አፈርሱት፣ በሦስተኛውም ቀን አነሰዋለሁ የምትል ሆይ ዛሬ ግን በምንወጋህ ገንዘብ ሥጋዬን የበላ ደሜን የጠጣ ለዘላለሙ አይሞትም ያልህ ሆይ ይሉታል። መድኃኒታችንም ይህንን ሁሉ እየሰማ ዝም አለ። ይህንን ሁሉ በላዩ ላይ ሲያደርጉበት አንድ ቃል አልመለሰም። እኔ እንደ ደንቆሮ የማይሰማ አፉንም እንደማይከፍት
ድዳ ፈጽሞ እንደማይሰማ ሰው ሆንኩ። በአንደበቱ መናገር እንደማይችል ዝም አልኩ። ራሴንም ዝቅ አደረግሁ፣ ለበጎ ነገርም ዝም አልሁ ያለው ሕያዊት ቃል ይፈጸም ዘንድ። ስለዚህ ነገር ኢሳይያስ እሱስ በመከራው አፉን አልከፈተም፣ እንደ በግም ሊታረድ መጣ፣ በግ በሚሸልተው ፊት እንደማይናገር በመከራውም ምንም አልተናገረም አለ። ይህ በግ የሄኖክ ራእይ ነው። ይህ በግ የነቢዩ ዳንኤል ትንቢት ነው። ይህ በግ የሳሙኤል መሥዋዕት ነው። ይህ በግ የአብርሃም መሥዋዕት ነው። ይህ በግ ቀንዱ በነጭ አረግ የተያዘ የይስሐቅ መሥዋዕቱና ቤዛው ነው። ይህ በግ ደሙ የሰቀሉትን የሚከሳቸው ነው። አረዱት፣ አልበሉትም፣ አዩት፣ አላመኑበትም። የወለደችው ድንግል ማርያምን በመስቀሉ አንጻር ቆማ ትጮኻለች። በምድር ላይ አባት የሌለህ ልጄ ልጄ፣ የታሰርክ የተቸነከርክ ልጄ ልጄ፣ ልጄ የማንን ገንዘብ ቀማ? ልጄ የማንን ሹመት ቀማ? አሸናፊ ልጄ ማን ያዘ? ልጄ ኃጢአትህ በደልህ ምንድን ነው? ጎተና የተደመደመ ልጄ የሾህ አክሊል አቀዳጁህን? የቄሩዝ ወርቅ ራስህ በበትር ይደበደባልን? አበባ የመሰሉት ፊቶች ጥፊውን ቻሉትን? የለሰለሱ መዳፎችህን የብረቱ ችንካር ታገሱትን? እንደ ባሪያ በጀርባህ ግርፋትን በእግሮችም ችንካርን ቻልክን? ልጄ ልጄ አንተ የሞትህን መስቀል ተሸከምክ። ሆዴ ተቃጠለች፣ አንጀቴም እንደ እሳት ነደደ። ልጄ ነገርከኝ፣ በኩሬ መለስክልኝ፣ የማኅፀኔ ፍሬ ተናገርከኝ። አንተን ካላዳንኩ የግብፅን ሀገሮች ለምን ሄድኩ? አንተን ካላዳንኩ በደብረ ቁስቋም ውስጥ ለምን አደርኩ? እያለች ታለቅሳለች። እመቤታችን ይህን በተናገረች ጊዜ የለቅሶዋ ጩኸት በሰማይ ተሰማ። የለቅሶዋ ጩኸትም እስከ ዓለም ዳርቻ ደረሰ። ያን ጊዜ ሰማይ ተነዋወጸ፣ ምድር ተንቀጠቀጠች፣ ከዋክብት ወደቁ፣ የፀሐይ ብርሃን ጨለመ፣ ጨረቃ ደም ሆነ። ከቀትር እስከ 9 ሰዓት ዓለም ጨለማ ሆነ። ስለዚህም እጅ ሁሉ ይደክማል፣ ነፍስ ሁሉ ትደነግጣለች፣ ሊቃውንት ሁሉ ይታወካሉ። እንደምትወልድ ሴትም ሕማም ይይዛቸዋል። በቀኝና በግሯ መቅሰፍትና መዓትን የተሞላች ሆና ዓለምን ታጠፋ ዘንድ ኃጥአንንም ትፈጽማቸው ዘንድ እነሆ ምሕረትን የተመላች የእግዚአብሔር ቀን ትመጣለች። እንግዲህ ወዲህ ከዋክብት አይበሩም፣ ዓለምም አያይም፣ ፀሐይም ወጥታ ትጠፋለች፣ ጨረቃ አይበራም ብሎ ኢሳይያስ የተናገረው እነሆ ደረሰ፣ ተፈጸመ። እንደዚህም ሁሉ ኢዩኤል እነሆ ክፋታቸው በዛ፣ ደረሰ፣ በጦር አንደበትም ተቃጠሉ። ፀሐይም ጨረቃም ይጨልማሉ፣ የከዋክብት ብርሃናቸው ይጠፋል። እግዚአብሔር በጽዮን ይጮኻል፣ ከኢየሩሳሌም ቃሉን ይሰጣል፣ ሰማይና ምድር ይነዋወጣሉ ብሎ የተናገረው ደረሰ። አይሁድም የዚህን የቃል ምልክት እያዩ ልቦናቸውን ወደ ሃይማኖት ሊመልሱ አልወደዱም። በግብፅ ምድር አባቶቻቸውን ያስተማረ የፈርዖንን ልብ ያጸና የግብር አባታቸው ዲያብሎስ አድሮባቸዋልና ወገኖቻቸውን እስኪያጡ ድረስ በእነሱ ላይ የወረደ 10ሩን መቅሰፍት እያየ እሱ አልተመለሰምና ስሙ ፊልስጣ የተባለ የጠላትን ፍለጋ የተከተሉ አይሁድ ናቸው። የመድኃኔ ዓለም ይቅርታው ቸርነቱ ለአገልጋዮቹ የነፍስና የሥጋ መድኃኒት ይሆናቸው። ጌታችን እናቱን በመስቀሉ አንጻር ከሚወደው ደቀ መዝሙሩ ጋር ቆማ ስታለቅስ አይቷት አንቺ ሴት እነሆ ልጅሽ ብሎ መለሰላት። ደቀ መዝሙሩንም እነኋት እናትህ አለው። ከዚያች ሰዓት ጀምሮ ይህ ደቀ መዝሙር ከቤቱ ወስዶ አስቀመጣት። መድኃኒታችን እናቱን ያሰናበታት ለምንድን ነው? በጦር ሲወጉት እንዳታይ አይደለምን? ልጇን ሲወጉት በዓይኗ ብታይስ ኖሮ በእጇ በታነቀች ነበር። ስለዚህ ማውቆ አሰናበታት። እሷም ከመለኮት ቃል አልተላለፈችም። ነገር ግን ማርያም ልጄ የሥጋህን አስከሬን አቅፌ አለቅስ ዘንድ ማን በሰጠኝ? ልጄ ሐዘኔን ከማን ጋር እፈጽማለሁ?
ልቅሶዬንስ ከማን ጋር ጨርሳታለሁ እያለች እየጮኸች እያለቀሰች ሄደች። እንዲህ እያለች ስታለቅስለት የምትሄድበትን አላወቀችም፣ ልቦናዋ በእንባ ስካር ዘንግቷልና። ከዚያችም ቀን ጀምሮ ልጇን ከሙታን ተለይቶ ተነስቶ እስከምታየው ድረስ በየሄደችበት ሁሉ እህል አልቀመሰችም፣ ውሃንም አልጠጣችም። ወንድሞቼ ስሙ፣ ከአዳም ጀምሮ እስከ ዓለም ፍጻሜ የሆነው ሁሉ የድንግል ማርያም ለቅሶ አይተካከለውም። ወደ ተውኑ ነገር እንመለስ። ፀሐይ ባቆለቆለ ጊዜ የመድኃኒታችን ጥላው በቀኝ ወዳለው ቀማኛ ወደቀበት። በዚያን ሰዓት መንፈስ ቅዱስ በአንደበቱ አደረ። በግራ ባለው ሽፍታም እርኩስ መንፈስ በአንደበቱ አደረበት። በመድኃኒታችን ላይም የእግዚአብሔር ልጅ ከሆንክስ ከመስቀልህ ውረድ፣ እኛም እናምንብህ ዘንድ አውርደን እያለ ይዘብትበትና ይሳደብ ጀመር። ያን ጊዜ ጓደኛው አንተ ሰው በፍርድ ውስጥ ላለን ፈጣሪ እግዚአብሔርን አትፈራውምን? ለእኛስ ይገባናል፣ እንደ ሥራችን ተከፍሎናል። እንደዚህ እያለ ገሰጸው፣ ሰደበው። አሁንም በደል የሌለበት እውነተኛ የባሕርይ አምላኪ ነው። ይህንንም ብሎ ይህ ቀማኛ አቤቱ አዳምን ከልጆቹ ጋር ለማዳን የተላክህ ሆይ በመንግሥት አስበኝ። አቤቱ ከአነዋወር ሳትናወጽ ከድንግል የተወለድክ ሆይ በቸርነት አስበኝ። አቤቱ ዓለምን የያዘ ስትሆን እንደ ሌባ የተያዝክ ሆይ በቸርነት አስበኝ። አቤቱ የመላእክት ሰራዊት በፊት የሚቆሙልህ ሲሆን በፍርድ አደባባይ የቆምክ ሆይ በቸርነት አስበኝ። አቤቱ አንተ በስር ያሉትን የምትፈታ ስትሆን በብረት ችንካር የተቸነከርክ ሆይ በቸርነትህ በመንግሥት አስበኝ። አቤቱ አንተ ምድርን በባሕር ላይ ያጸናሃት ሰማይን እንደ ጣራ የሰቀልከው ስትሆን በእንጨት መስቀል ላይ የተሰቀልክ ሆይ በምሕረትህ አስበኝ። አቤቱ አንተ ሰማይን በከዋክብት ያስጌጥከው ስትሆን የሸዋ አክሊልን የተቀዳጀ ሆይ በቸርነትህ አስበኝ። አቤቱ አንተ የክብር ባለቤት የትዕግሥት መከማቻ ሆይ በቸርነትህ አስበኝ። አቤቱ በመንግሥት በምትመጣ ጊዜ በቸርነትህ አስበኝ። አቤቱ በቸርነትህ አስበኝ። ወንበዴውም ይህንን ባለ ጊዜ መድኃኒታችን ዛሬ በመንግሥቴ ከኔ ጋር እንደምትኖር እመንብኝ። እነሆን የመላእክት በእሳት ሰይፍ ወደሚጠብቋት ገነት በደሜ ቀለምነት ከተጻፈ መልእክት ጋር እልክሃለሁ። አንተም ከፍተ ከቀደሙ አባቶች ቀድመ ግባ ብሎ መለሰለት። መድኃኒታችንም ከቀማኛው ጋር ይህንን ተነጋግሮ ከፈጸመ በኋላ ተጠማሁ አላቸው። በዚያን ጊዜ በመብሌ ሐሞትም ጨመሩ፣ ለጥሜም መጻጻን አጠጡኝ ተብሎ እንደተጻፈ ከርቤን፣ ሐሞትን፣ መጣጣን፣ አረንጓዴ የአሽክትን ቅጠል ጨምረው በመፋጠን እየተሽቀዳደሙ አምጥተው በዘንግ አስረው ከአፉ ውስጥ ጨመሩበት። መድኃኒታችንም ሐሞቱን ጠጥቶ ኤሎሄ ኤሎሄ እያለ ወደ አባቱ ይህንንም ብሎ በመጽሐፍ ቅዱስ ያለው ሁሉ ደረሰ፣ ተፈጸመ። ራሱንም ዘንበል አደረገ፣ ነፍሱንም በፈቃዱ ለየ። ነፍሱም የዚያን ጊዜ ተለየች፣ ሞተም። የዚያን ጊዜ አንድ ወታደር ጦሩን አንስቶ ሩጦ የቀኝ ጎኑን ወጋው፣ ከሱም ደም ውሃ ፈሰሰ። በዚያን ሰዓት ሰማይና ምድር ተነዋወጡ፣ አለቶች ተሰነጣጠቁ። የቤተ መቅደስ መጋረጃ ከላይ እስከ ታች ተቀደደ፣ መቃብሮች ተከፈቱ። መልአከ ሞት ዲያብሎስም የመድኃኒታችን ቃል በሰማ ጊዜ እንዳስለመደ የሚወጣው መስሎት ወደ እርሱ ሮጠ። በላዩም ብርሃነ መለኮቱን አይቶ በታላቅ ቃል እኔን ያጠፋኝ ይህ በእኔ ላይ ሥልጣን ያለው ሥጋ የተሰጠህ ይህ ማን ነው? እሱ ሰማያዊ ሳለ ምድራዊ ሥጋን የለበሰ ይህ ማን ነው? ኃጢአት ሳይሠራ የሞተ ይህ ማን ነው? በብርሃኑ ብዛት ጨለመውን ዕውር ያደረገ ይህ ማን ነው? ለወገኖች የሰለጥንባቸው ዘንድ ያልተወ ማን ነው? ሥልጣን ተይዘው የነበሩ ነፍሳትን ወደ ላይ ያወጣል እንጂ። የበረታ መልአከ ሞትም ጽኑ በሚሆን በመለኮት ሥልጣን ተይዞ ጮኸ። ሁለተኛ መንካት የማይቻለኝ ይህ ማን ነው? የማይወገድ ብርሃን የከበበው ይህ ምንድን ነው? ከእሱ የተነሳ ከወገኖቹ ተለየው።
በእነርሱ ላይ የማጠፋው የለኝም አለ። መድኃኒታችን ሞቷልና ሙሽራ ነይ ከእኛ ጋር አልቅሽ፣ ወልድ ወንድምሽ ወዴት ሄደ? ከአንቺ ጋር የምንፈልገው ዘንድ ነይ። ሙሽራይቱንም ፈለግኩት አላገኘሁትም፣ ጠራሁት አልመለሰልኝም። አሁንም ወንድሜ ወልድ በበረሃ ካሉ እንጨቶች እንደ እንኮይ ነው፣ ከእናቴ ቤት እስካገባሁት ድረስ ያስኩት አልተውም እያለች ትመልሳለች። ልቡ ደስ ተሰኘችበት። ጊዜና መከራ በተቀበለበት ቀን እናቱ በዘውድ ያቀዳጀችው መድኃኒታችን ኢየሱስ ክርስቶስን አይተሽ ኢየሩሳሌም ነይ ያልቅሽለት። ሰርጉ የተባለ ምንድን ነው? የሞት ጽዋ አይደለምን? ደስታውም በጎቹን ከተኩላ አፍ፣ ከነጣቂ ከተራበ አንበሳ አፍ ማዳን ነው። ከእናቴ ቤት እስካስገባው ድረስ ማለቷም በመቃብር ማደሩን ትናገራለች። በመድኃኒታችን ሞት በአንድነትና ለቅስ ዘንድ ቅዱሳኑ። አሁንም መድኃኒታችን ሞቷልና ፍጥረታት ሁሉ ያለቅሳሉ። መያዝንና መታሰርን የተቀበለ መድኃኒታችን ሞቷልና። ጥፊንና ግርፋትን የተቀበለ መድኃኒታችን ሞተ። መደብደብንና መመታትን የታገሰ መድኃኒታችን ሞተ። ሄኖክ እግዚአብሔር በሴም ቤት ይደር ብሎ አብ ስለ እሱ የተናገረለት የመድኃኒታችን ሞቱን ታይ ዘንድና። አብርሃም ቃል ኪዳን የገባልን የመድኃኒታችን ሞቱን ታይ ዘንድና። ይስሐቅ ከሰይፍ ቤዛ የሆነ የመድኃኒታችን ሞቱን ታይ ዘንድና። ያዕቆብ በበረሃ የታገልህ የመድኃኒታችን ሞቱን ታይ ዘንድና። ኢዮብ በደመና የታየ የመድኃኒታችን ሞቱን ታይ ዘንድና። ሙሴ ስለ እሱ እንደኔ ያለ ነቢይ ይነሳል ብለህ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና። ዳዊት እነሆ በኤፍራታ ሰማነው በበረሃ ዛፍም አገኘነው ብለህ የተናገርከው የመድኃኒታችን ሞቱን ታይ ዘንድና። ሰለሞን ከብዙዎች እስራኤል የተወለደ ብለህ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና። ኤርምያስ የክብሩን ዋጋ 30 ብር ተቀበሉ ብለህ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና። ኢሳይያስ ወልድ ሰው ለመሆን ተሰጠን፣ ሕፃን ተወለደልን፣ ስሙም አማኑኤል ይባላል፣ በመወለዱም ፊተኞች ኋለኞች ሆኑ ብለህ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና። ሕዝቅኤል አምላክ ወደ ተዘጋች ደጃፍ ገባ፣ ከተዘጋች በርም ወጣ ብለህ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና። ዳንኤል ነጭ ሐር ለብሶ ያየኸውን የመድኃኒታችን ሞቱን ታይ ዘንድና። ኤልያስ ከሞት ፊት የሰወረ በእሳት ፈረሶች ያሳረፈብህ የመድኃኒታችን ሞቱን ታይ ዘንድና። ደቀ መዝሙሩንም እነኋት እናትህ አለው። ከዚያች ሰዓት ጀምሮ ይህ ደቀ መዝሙር ከቤቱ ወስዶ አስቀመጣት። መድኃኒታችን እናቱን ያሰናበታት ለምንድን ነው? በጦር ሲወጉት እንዳታይ አይደለምን? ልጇን ሲወጉት በዓይኗ ብታይስ ኖሮ በእጇ በታነቀች ነበር። ስለዚህ የማውቆ አሰናበታት። እሷም ከመለኮት ቃል አልተላለፈችም። ነገር ግን ማርያም ልጄ የሥጋህን አስከሬን አቀፌ አለቅስ ዘንድ ማን በሰጠኝ? ልጄ ሐዘኔን ከማን ጋር እፈጽማለሁ? ልቅሶዬንስ ከማን ጋር ጨርሳታለሁ? እያለች እየጮኸች እያለቀሰች ሄደች። እንዲህ እያለች ስታለቅስለት የምትሄድበትን አላወቀችም፣ ልቦናዋ በእንባ ስካር ዘንግቷልና። ከዚያችም ቀን ጀምሮ ልጇን ከሙታን ተለይቶ ተነስቶ እስከምታየው ድረስ በየሄደችበት ሁሉ እህል አልቀመሰችም፣ ውሃንም አልጠጣችም። ወደ ተውኑ ነገር እንመለስ። የመድኃኒታችን ጥላው በቀኝ ወዳለው ቀማኛ ወደቀበት። በዚያን ሰዓት መንፈስ ቅዱስ በአንደበቱ አደረ። በግራ ባለው ሽፍታም እርኩስ መንፈስ በአንደበቱ አደረበት። በመድኃኒታችን ላይም የእግዚአብሔር ልጅ ከሆንክስ ፈጣሪ እግዚአብሔርን አትፈራውምን? ለእኛ ያለ ገሰጸው፣ ሰደበው። አሁንም በደል የሌለበት እውነተኛ የባሕሪ አምላኪ ነው። ይህንንም ብሎ ይህ ቀማኛ አቤቱ አዳምን ከልጆቹ ጋር ለማዳን የተላክህ ሆይ
በመንግሥት አስበኝ። አቤቱ ከአነዋወር ሳትናወጽ ከድንግል የተወለድክ ሆይ በቸርነት አስበኝ። አቤቱ ዓለምን የያዝ ስትሆን እንደ ሌባ የተያዝክ ሆይ በቸርነት አስበኝ። አቤቱ የመላእክት ሰራዊት በፊት የሚቆሙልህ ሲሆን በፍርድ አደባባይ የቆምክ ሆይ በቸርነት አስበኝ። አቤቱ አንተ በስር ያሉትን የምትፈታ ስትሆን በብረት ችንካር የተቸነከርክ ሆይ በቸርነትህ በመንግሥት አስበኝ። አቤቱ አንተ ምድርን በባህር ላይ ያጸናሃት ሰማይን እንደ ጣራ የሰቀልከው ስትሆን በእንጨት መስቀል ላይ የተሰቀልክ ሆይ በምሕረትህ አስበኝ። አቤቱ አንተ ሰማይን በከዋክብት ያስጌጥከው ስትሆን የሸዋ አክሊልን የተቀዳጀ ሆይ በቸርነትህ አስበኝ። ሆይ በቸርነትህ አስበኝ። አቤቱ በመንግሥት በምትመጣ ጊዜ በቸርነትህ አስበኝ። አቤቱ በቸርነትህ አስበኝ። ወንበዴውም ይህንን ባለ ጊዜ መድኃኒታችን ዛሬ በመንግሥቴ ከኔ ጋር እንደምትኖር እመንብኝ። እነሆን የመላእክት በእሳት ሰይፍ ወደሚጠብቋት ገነት በደሜ ቀለምነት ከተጻፈ መልእክት ጋር እልክሃለሁ። አንተም ከፍተ ከቀደሙ አባቶች ቀድመ ግባ ብሎ መለሰለት። መድኃኒታችንም ከቀማኛው ጋራ ይህንን ተነጋግሮ ከፈጸመ በኋላ ተጠማሁ አላቸው። መልክዓ መድኃኔ ዓለም። መድኃኔ ዓለም ሆይ ምስጋና የሁል ጊዜ ተግባራቸው የሆነ ሰማያውያን መላእክት፣ ምድራውያን ጻድቃን፣ ሰማዕታት ተመራምረው ለማይደርሱበት ለስም አጠራር ሰላም ላለው ፈጣሪ ክርስቶስ ሆይ በሞትህ ሞትን ታጠፋው ዘንድ ከርቤ የተቀላቀለበትን መራራ ሐሞትን ስለ እኔ ሕይወት የጠጣ ያቀረብኳትን አነስተኛ የምስጋና መባ በቸርነትህ ተቀበል። መድኃኔ ዓለም ሆይ እኛን ስለ ማዳን መከራን ለመቀበል ዘንበል ላለው ርዕስህና ስዕርተ ርዕስህ ሰላም ላለው ፈጣሪ ክርስቶስ ሆይ ከሰማየ ሰማያት ወርደ ከድንግል ማርያም ተወልደ በሥጋ ብእሲ በሕፃን አርአያ በተገለጽክበት ወራት እናታችን ሔዋንን ያሳተ ከይሲ ዲያብሎስ ፈራ፣ ደነገጠ፣ በሐዘንና በለቅሶም ተዋጠ። መድኃኔ ዓለም ሆይ ከሁለቱ ቀራንብቶች ጋር ለሚያንጸባርቀው አመፀኛንና ከዳተኛን በማስደንገጥ ብቻ ለሚያንበረክከው ለገጽህ ግርማ ሰላም ላለው ፈጣሪ ክርስቶስ ሆይ የኀጢአትን ማዕበለ ባሕር እንደምትገስጸው መጠን አቤቱ በገሃነም እሳት ከመቃጠልና ከሲኦል ትላትል ቁንጥጫ በቸርነትህ አድነኝ። እሳቱ የማይጠፋ ትሉ የማያንቀላፋ እንደ ጋለ ብረትና እንደ ተሳለ ምሳር ነውና። መድኃኔ ዓለም ሆይ የቅዱሳንን ጥሪ ለሚሰማ እዝንህና ድሆችን ለሚመለከቱ ዓይኖች ሰላም ላለው ፈጣሪ ክርስቶስ ሆይ በላይ በዘባነ ኪሩቤል ተቀምጠ የባሕሮችን ጥልቀት ትመለከታለህ። አቤቱ ሰውነቴን ከሰይጣን ፈተና ከአመፀኛ ከተንኰለኛ ድናት። አቤቱ ባሕሩን አድርቀ ደረቁን ሳር የምታለመልም ክህሎት ያለ አሸናፊ አምላክ ነህና። መድኃኔ ዓለም ሆይ ሕማመ ተኦፍን ለመቀበል ለተዘጋጁ ጉንጮች ሰላም ላለው ሕሊናን ደስ ስለሚያሰኝ አእናፍህም ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ ሰራዊተ መላእክት እየተንቀጠቀጡ በፊት የሚቆሙ አንተ በቀያፋና በሐና አደባባይ ቆምክ። አቤቱ የእኔ ጥፋት በአንተ ዘንድ ተፈላጊ አይደለምና እንደ ሰማሁትና እንደማወቀሙ ሁሉ በመስቀልህ ቤዛነት አድነኝ። መድኃኔ ዓለም ሆይ አቤቱ እንደ ከረመ የወይን ጠጅ የሐሞትን መራራነት ላጣጣመ አፍህና ከናፍርህም ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ አምላካዊ ተአምራት የማድረግ ሥልጣን በአንተ እጅ የተያዘ በመሆኑ ዳግመኛ በምትመጣበት በዚያች ዕለት ሁሩ ምኔ
የምትለውን የፍርድ ውሳኔ እንዳታሰማኝ በቸርነትህ እማጸናለሁ። መድኃኔ ዓለም ሆይ በቀራንዮ አደባባይ በመስቀል ላይ ሳለ አስቀድሞ ስለ ዓለም ነፃ መውጣት የሰበከ አንደበትህና መለኮታዊ አስናኖች ሰላም ላለው። ፈጣሪ ክርስቶስ ሆይ ቃልህ የማይታበል የማይናወጥ ነውና መልአከ ሞት ነፍሴን በፊትህ ባቆማት ጊዜ አቤቱ ገጸ ምሕረትን አትመልስብኝ። መድኃኔ ዓለም ሆይ አባት ሆይ ይቅር በላቸው በማለት በታላቅ ቃል በመስቀል ላይ ለተናገረ ቃልህ ሰላም ላለው። በመስቀል ላይ በሰቀሉ ጊዜ ጎንህንም በጦር በወጉ ጊዜ አንዳችም የተቃውሞ ትንፋሽ ላልተነፈሰ እሳት ንፋስም ሰላም ላለው። ፈጣሪ ክርስቶስ ሆይ ከዚያ እስከዚያ ድረስ የሠራሁትን ኃጢአቴን ይቅር በል። ቤቱ ቅዱስ ሥጋህን ከበላው ክቡር ደምህን ከጠጣው በኋላ ነፍሴ ጥፋት እንዳያገኛት በፍጹም ትጋት ደጅ ጠናለሁ። መድኃኔ ዓለም ሆይ ክቡር ልዑል ለሚሆን ጉርኤ ሰላም ላለው። በገመድ እየሳቡ ለተጎተቱ ክሳድህም ሰላም ላለው። ፈጣሪ ክርስቶስ ሆይ በቀራንዮ አደባባይ የተሰቀልከው ለሰው ልጅ ደህንነት እንደመሆኑ መጠን ስለ እናትህ ስለ ድንግል ማርያም ብለህ ምሬሃለሁ፣ ይቅር ብዬሃለሁ በለኝ። ከአንተ በቀር ቸር ይቅር ባይ የለምና። መድኃኔ ዓለም ሆይ በጎለጎታና በቀራንዮ አደባባይ አርዑተ መስቀልን ተሸክመው ለተንገላቱ መትከፍት ሰላም ላለው። ዙፋኑን በዘባነ ኪሩቤል ላዘጋጀ ዘባንህም ሰላም ላለው። ፈጣሪ ክርስቶስ ሆይ በቀል የሌለብህ አምላክ እንደመሆነ በቅዱሳኖች ወዳጆችህ አማላጅነት እማጸናለሁ። ስማቸውን የጠራ ምርላችኋለሁ ስትል ቃል ኪዳን ገብተህላችኋልና። መድኃኔ ዓለም ሆይ የአዳምን ዘር ለማዳንና በጠቅላላው ለዓለም ቤዛ ለመሆን ሐፀወንተ መስቀልን ለታቀፉ ክንድህና ደረትህ ሰላም ላለው። ፈጣሪ ክርስቶስ ሆይ ለሰውነቴ መልካሙን የእረፍት ጊዜ ስጣት። አቤቱ ሰውነቴን ነፍሴን የሚጻረሯት ጠላቶቼ ሁሉ የሚያደርጉትን አያውቁምና አባቶ ይቅር በላቸው ብለህ እንዳስተማርከን ይቅርታ ታደርግላቸው ዘንድ እማጸናለሁ። መድኃኔ ዓለም ሆይ ለቤዛ ዓለም ስትል በፈሰሰው ደምህ ለተቸነከሩትና በደም ለተጠመቁት እጆች ሰላም ላለው። በሌሊት የሚዘዋወረውን ድንገተኛ ጠላትና በቀን የሚጻረረውን የቀትር ኃይል አጋንንት ለሚያዳሽቀው መለኮታዊ ኩርማን ሰላም ላለው። ፈጣሪ ክርስቶስ ሆይ በጎ ነገርን አስጀምረ የምታስፈጽም ቸር አምላክ ነህ። አቤቱ ከጎን የፈሰሰው ደመ መብረቅ ከላይ ወደ ታች በተቆለቆለ ጊዜ ድምፀ ጉህናው ከምስራቅ እስከ ምዕራብ አስተጋባ። መድኃኔ ዓለም ሆይ በቅዱስ መስቀል ላይ በተሰቀልክ ጊዜ በግራና በቀኝ ተዘርግተው ለተንሰራፉ ክንድህና ውርቶች ሰላም ላለው። ፈጣሪ ክርስቶስ ሆይ አቤቱ ደዌ መከራ ከሌለበት ተድላ ደስታ ካለበት ኤዶም ገነት ታገባይ ዘንድ እለምንሃለሁ። መድኃኔ ዓለም ሆይ የእናታችን የሔዋንን በደሏን ይቅር ትልላት ዘንድ መከራን ለተቀበሉ መዳፎችና ዓለማትን ሁሉ በመለኮታዊ ጥበብ ለፈጠሩ 10 ጣቶች ሰላም ላለው። ፈጣሪ ክርስቶስ ሆይ የኃጥአንን ነፍስ መጠጊያ አንተነ፣ ለዓለምም የምታበራላት እውነተኛ ፀሐይ አንተነ። መድኃኔ ዓለም ሆይ የ10ቱ ቃላተ ኦሪት ትእዛዛት ለተጻፉባቸው ንዑዳት ክቡራን ለሚሆኑ ለእጆች አጽፋር ሰላም ላለው። ፈጣሪ ክርስቶስ ሆይ ክቡር ዳዊት እንደተናገረው ጠላቶቼ ሰውነቱ ዱር ለዱር ትቅበዘበዝ እያሉ እንዳይዘባበቱብኝ በየጊዜው በየሰዓቱ በየዕለቱ ልመናዬን ሳቀርብልህ ፈጥነ ተቀበለኝ እንጂ ቸል አትበለኝ። መድኃኔ ዓለም ሆይ ሐዘን ትካዜ ለሚያስወግድ መለኮታዊ ጎን ሰላም ላለው። በዓለም ሁሉ በጭንቅና በመከራ ላይ የሚገኙትን
ለሚያረጋጋ አምላካዊ ከርስም ሰላም ላለው። ፈጣሪ ክርስቶስ ሆይ መድረቅ መንጸፍ የሌለበት ባሕረ ምሕረት እንደመሆንህ የቸርነትህን ቃል መቼ ታሰማን ይሆን እያልኩ ሁል ጊዜ አምላኬ አምላኬ እልሃለሁ። መድኃኔ ዓለም ሆይ ናዝራዊ የተባልክ ለአንተ ለእግዚአብሔር፣ ነቢይ ወመንፈሳዊ ለተባልክ ለአንተ ለመድኃኔ ዓለም ክርስቶስ ልቦና ሰላም ላለው። ፈጣሪ ክርስቶስ ሆይ ስለ ትሕትና ሕፃን ወአረጋዊ እየተባልክ የምትመሰገን አንተን በመስፍኑ በጲላጦስ አደባባይ እንደ ወንጀለኛ አገልጋይ ባሪያ የሌዊና የይሁዳ ልጆች የሚሆኑ ካህናት እንዴት ሊገርፉ ተበረታቱ! አቤቱ ለትዕግሥት አንክሮ ይገባል። መድኃኔ ዓለም ሆይ እንደ አጥቢያ ኮከብ በግራ በቀኝ ሆነው ለሚያበሩ ሁለት ኩላያቶች ሰላም ላለው። ፈጣሪ ክርስቶስ ሆይ በአካል 3 በባህሪ 1 እግዚአብሔር እየተባልክ ትመለካለህ። አቤቱ አንተ ክርስቶስ ለኃጥአን ስንኳ ሕይወታቸው ነህና አቤቱ ስንልህ በከንቱ እንዳንጠፋ ጠብቀን። መድኃኔ ዓለም ሆይ ከምስራቅ እስከ ምዕራብ ዳግመኛ ከሰሜን እስከ ደቡብ በአራቱም ማዕዘን ዓለም የብርሃኑ ጸዳል ለሚያንጸባርቀው ሕሊና ሰላም ላለው። ፈጣሪ ክርስቶስ ሆይ በዘባነ ኪሩቤል ላይ ዙፋንህን ዘርግተህ የተቀመጥክ አንተ ነህ። የአብን ፈቃድ ትፈጽም ዘንድ ከሰማየ ሰማያት ወደዚህ ዓለም የመጣ አንተ ነህና ክቡር ምስጉን አምላክ ነህ። መድኃኔ ዓለም ሆይ የኃጥኡን ሰው ውስጣዊና አፍአዊ ሰውነቱን ለሚቀድሰው ንዑድ ክቡር ለሚሆን ውስጣዊ ገንዘብህና ለአማውትህም ሰላም ላለው። ፈጣሪ ክርስቶስ ሆይ ከዚህ ዓለም ጥፋትና ጥል፣ ጭቅጭቅ፣ ንዝንዝ ሁሉ አድነኝ። በሰማይና በምድር በባህርና በየብስም ቢሆን ያለ አንተ ቸር ሰው ወዳድ ንጉሥ የለምና። መድኃኔ ዓለም ሆይ በአምሳለ ቅዱስ መስቀል ማኅተብነ በግብረ መንፈስ ቅዱስ ለተማተበው ህንብርት ሰላም ላለው። ፈጣሪ ክርስቶስ ሆይ አቤቱ ከችግርና ከፈተና አድነኝ። አባትህን በምሳ ደብረ ጽዮን በሚያደርገው ታላቅ የምሳ ግብዣ ላይ ይዘህ ግባ፣ ከአንተ በቀር ሌላ የማውቀው ዘመድ የለኝምና። መድኃኔ ዓለም ሆይ የሲኦልን በር የናሱን መዝጊያ ሰባብረህና ቀጥቅጠህ የብረቱንን ቁልፍ እንደ ሰማ ቀልጠህ ነፍሳትን ከሲኦል ባወጣህበት ሰዓት መለኮታዊ ዝናርን ለታጠቀ ወገብህና ኃይለ አርያምን ለተጎናጸፉ አቆያጾች ሰላም ላለው። ፈጣሪ ክርስቶስ ሆይ መሐሪ ይቅር ባይ አንተ እግዚአብሔር እንደመሆንህ መጠን በምሄድበት መንገድ ሁሉ ቀናውን ጎዳና ምራኝ። የጽድቁንና እውነተኛውን መንገድ ፈጽሞ ለማወቅ አልችልምና። ከሁለት እግሮች ጋር ወደ ብሔረ ሞት በፈለሱ ጊዜ በደመ ቅንዋት ለተጥለቀለቁ ጉልበቶች ሰላም ላለው። ፈጣሪ ክርስቶስ ሆይ ቃልህ የማይታበል እውነተኛ አምላክ ነህ። አቤቱ ጌታዬ እኔን አገልጋይህን ለመጎብኘት በየጊዜው በመመላለስ ወደ እኔና አቤቱ ጌታዬ አንተ የዓለም ግርማ ሞገሱ ነህና። መድኃኔ ዓለም ሆይ ፈጻሚ ፍቅር ወሰላም ለሆነው ተረከዝ ሰላም ላለው። ዓለሙን ለማዳን ከሰማየ ሰማያት የወረደ አንተ ቸር አምላክ ነህ። ፈጣሪ ክርስቶስ ሆይ የአርያም ጽንዕ ኃይል ስትሆን እንደ ደካማ ሰው ክቡዱንና ግዙፉን ዕፀ መስቀል በመሸከም ምንኛ ድካምንና መከራን ልትታገስ ቻልክ። ለዚህ ረቂቅ ትሕትና አንክሮ ይገባል። መድኃኔ ዓለም ሆይ ያለ በደልና ያለ አበሳ ሰውና መላእክትን የፈጠርክ ሆይ በብረት ችንካር ለተቸነከሩት ጫማዎች ሰላም ላለው። ፈጣሪ ክርስቶስ ሆይ አቤቱ ይቅር ባይ መሐሪ ቸር እግዚአብሔር እንደመሆንህ መጠን በዚያ በቁርጥ ፍርድ ቀን በምትመጣ ጊዜ ማረኝ፣ ይቅር በለኝ። አቤቱ በፊትህ እንደኔ ያለ በደለኛ የለምና። መድኃኔ ዓለም ሆይ በለቢሰ ሥጋ ለደከሙና ለወዙ ጣቶች ሰላም ላለው። በጎዳና ላይ በድንጋይ እንቅፋት ላልተሰናከሉ ለእግሮች አጽፋር ሰላም ላለው። ፈጣሪ ክርስቶስ ሆይ
ፍለጋህን ተመራምሮ ሊገኝ የማይቻል ነው። አቤቱ የወዳጅህ የዳዊት መጽሐፍ እንደተናገረው በዚህ ዓለም ስለ ሰውነት ስለ ጽድቅ የደከመ በወዲያኛው ዓለም የዘላለም ሕይወት እንዳለው አምናለሁ፣ ተስፋም አደርጋለሁ። መድኃኔ ዓለም ሆይ አይሁዶች ተሰባስበው በቀራንዮ አደባባይ ላቆሙት አካለ ቆም ሰላም ላለው ፈጣሪ ክርስቶስ ሆይ ግዙፍ ሥጋን በተላበሰ አንደበቴ ልመናዬን ሳቀርብልህ አሳልፈ ለጠላት አትስጠኝ። እንዳንተ ያለ ጠቃሚ ዘመድ በቂ ወገን አይገኝምና። መድኃኔ ዓለም ሆይ ለጻድቃን አይደለ ኃጣንን ለማዳን በራሱ ደም ራሱ ለተጥለቀለቀ ስነ መልክ ሰላም ላለው በየጊዜው በነጋ በጠባ ወደ አንተ ገሰግሳለሁ። በመስቀል ላይ ሳለ አባት ሆይ ይቅር በላቸው በማለት የተናገርከውን የቸርነትና የርኅራኄ ቃል አስቀድሜ ሰምቻለሁና በመስቀል ላይ ልዩ ልዩ አምላካዊ ተአምራትና ሕማማተ መስቀል ከተፈጸመ በኋላ በገዛ ሥልጣንህ ለተፈጸመው ጸአተ ነፍስ ሰላም ላለው ልዩ መዓዛ ላለው በድነ ሥጋም ሰላም ላለው ፈጣሪ ክርስቶስ ሆይ ዓለምን ለማዳን በተሰቀልክበት በዚያ ሰዓት እነሆ ጌታዬ ሆይ ፀሐይ ብርሃኑን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። መድኃኔ ዓለም ሆይ ከጽጌረዳ መዓዛ ይልቅ መዓዛ ላለው ግንዘተ ሥጋ ሰላም ላለው በኢየሩሳሌም አደባባይ ለሚገኘው መካነ መቃብር ሰላም ላለው ፈጣሪ ክርስቶስ ሆይ ሰይጣናዊ በሆነ በይሁዳ ወገኖች ቅናት ሞተ የሔዋን ልጆች ባልተቀበሩበት አዲስ የሚሆን በታነጸ የሕንፃ መቃብር ተቀበርክ። አቤቱ ሞት የማይገባህ ለአንተ ምስጋና ይገባል። መድኃኔ ዓለም ሆይ የመቃብር ጠባቂ ጭፍሮችን አሸብሮ የጻድቃንን ትንሣኤ ለገለጠ ትንሣኤ ሰላም ላለው ፈጣሪ ክርስቶስ ሆይ በልዩ ትንሣኤ ጨለማን ካስወገድክ በኋላ በግብር አምላካዊ በዝግ ቤት ገብተህ ደቀ መዛሙርትን በጦር የተወጋውን ጎኔን በችንካር የተቸነከሩት እጅ እግሬን ተመልከቱ አልካቸው። መድኃኔ ዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ትንሣኤ ሰላም እያልኩ ስፍር ቁጥር የሌላቸውን ተአምራትን እናገራለሁ። ፈጣሪ ክርስቶስ ሆይ ለአዳም ልጆች መድህን እንደመሆንህ መጠን የእኔ የደካማውን አገልጋይ ልመና ተቀብለ አቤቱ ከዚያ እርጉም ከሚሆን ጠላት እጅ አድነኝ። መድኃኔ ዓለም ሆይ በአውሎ ነፋስ በእሳት ነበልባል አምሳል መንፈስ ቅዱስን ትልክልን ዘንድ በነጎድጓድና በመባረቅት የሰረገላ ዘባን ለተከናወነ እርገት ሰላም ላለው ፈጣሪ ክርስቶስ ሆይ በአንዲት መንግሥት መንግሥቱ ለዘላለም አገዛዙም ለትውልደ ትውልድ ነው እያሉ ሰማያውያን መላእክት በየዕለቱ በየሰዓቱ ያመሰግኑሃል። መድኃኔ ዓለም ሆይ የቃል ኪዳኑን ሥነ ሥርዓት ለፈጸመ እርገትህና ሁሉን ለማዘጋጀት በኋለኛው ዘመን አመጣጥህ ሰላም ላለው ፈጣሪ ክርስቶስ ሆይ ቅድመ ዓለም በጌትነቱ ክብር ከአባት ዘንድ የነበረ ወደዚህ ዓለም በአውሎ ነፋስ አምሳል የላከው እሱ መንፈስ ቅዱስ የኀጢአቴን እሾህ በማቃጠል አቤቱ እሱ ኃይሉን ይግለጽ። ከሰው ወገን ማንም እንደኔ ኀጢአት የሠራ በደለኛ የለም፣ እንደ አንተም ያለ መሐሪ ይቅር ባይ አምላክ አይኖርም። ፈጣሪ ክርስቶስ ሆይ ዓለማትን ሁሉ የፈጠርክ ፈጣሪ እንደመሆንህ መጠን በኋለኛው ዘመን በዓለም ላይ ለመፍረድ በምትመጣበት ጊዜ ከጎንህ በፈሰሰው ደም ኀጢአቴን እጠብልኝ። አሜን። መድኃኔ ዓለም ሆይ ስለ ኀጢአቴ ስርየት በጭንቅና በመከራ ምስጋና ዘወትር አቀርባለሁ። ፈጣሪ ክርስቶስ ሆይ የሰማይና የምድር ጌታ እንደመሆንህ እኔ ጐስቋላው አገልጋዬ ኀጢአቴን ይቅር ብለህ ማደሪያን ስጠኝ እያልኩ በምለምንህ ጊዜ በዱርም ቢሆን በተራራ ላይ በአስፈላጊው ቦታ ሁሉ በፍላጎት መጠን ምግቤን አዘጋጅልኝ። መድኃኔ ዓለም ሆይ መሪር የሆነ የሰቆቃውን ነገር የምጽፍልህ ነኝና በጆሮህ አድምጠህ ቅዱሳን በሆኑ እጆችህ ጽሕፌን ተቀበለኝ። ፈጣሪ ክርስቶስ ሆይ መላእክት ሊቃነ መላእክት በመንቀጥቀጥ
በፊትህ የሚቆሙ አንተ በጲላጦስ አደባባይ ቆምክ። አቤቱ ስለኛ ዓለም ሰው ተቆጠርክ። ስለኛ እንደዚህ ዓለም ሰው ተቆጠርክ። አቤቱ አንተ አምላክ ስትሆን ስለኛ ጎንህን በጦር ተወጋ። አቤቱ መድኃኔ ዓለም ሆይ አቤቱ የካህናት አለቃ ስትሆን እንደ ቀማኛ፣ እንደ አመፀኛ፣ እንደ ወንጀለኛ የራሔልና የልያ ልጆች የኋሊት ታሰሩት። አቤቱ ስለኛ ለሞት ተላልፈ ተሰጠ። ስለኛ በጦር ወጉ። ንጹሕ ክቡር ሥጋህን መሬት ሸፈነው። አቤቱ መድኃኔ ዓለም ሆይ ኃያላን ሊቃነ መላእክት በፊትህ መቆም የማይቻላቸው አንተን በልባቸው እንደ ድንጋይ የጠጠረ ጭፍሮች በአሕዛብ አደባባይ ፊት አቆሙ። አቤቱ ያለ መጉደል እግዚአብሔር ዘሲና እግዚአብሔር ዘግብፅ እየተባልክ የምትመሰገን እግዚአብሔር ነህ። ስለኛ በእንጨት ላይ ሰቀሉህ። አቤቱ አዲስ በታነጸ መቃብር ጨምረው ቀበሩህ። አቤቱ መድኃኔ ዓለም ሆይ መጻጻውን መሪር ሐሞት ባጠጡህ ጊዜ ሁሉ ተፈጸመ በማለት በ9 ሰዓት በገዛ ሥልጣንህ ነፍስህን ከሥጋ ለለይህባት ጸአተ ነፍስ ሰላም ላለው ፈጣሪ ክርስቶስ ሆይ የኃያላን ጌታ የፍጥረት ሁሉ ፈጣሪ እንደመሆንህ በዚያች ነፍስህ ከሥጋ በተለየችበት ሰዓት የሲኦል ጠባቂዋ እስኪፈራ ሞት እስኪደነግጥ ድረስ መሬት ተነዋወጠች፣ መቃብራት ተከፈቱ። አስቀድሞ ፈያታዊ ዘየማን እንዳተብከው አቤቱ አዳይ ቤዛ በሚሆን መስቀል አስበን። ፈጣሪ ክርስቶስ ሆይ አቤቱ ቸር ጠባቂ ነህና እንደ ዓይን ብሌን ጠብቀኝ። አቤቱ እኔን መከረኛውን ሐዘንተኛውን ሰው በምስጋና የወይን ጠጅ አስደስተ አረጋጋኝ። እጅግርህን በመቸንከር የእኛን መከራ አሸክመው በቀራንዮ ተራራ ላይ ላቆሙ ማቆም ሰላምታ ይገባል። ፈጣሪ ክርስቶስ ሆይ አቤቱ መልከ ጼዴቅ ምሳሌ ካህን አንተነ በአንደበቱ መናገር ሲጀምር ባርከ አክብረው፣ በሱም ላይ ቅዱስ መንፈስን አሳድር። መድኃኔ ዓለም ሆይ ስምህን የጠራ መታሰቢያን ያደረገ እሱ በዚያ በቁርጥ ፍርድ ቀን ከንቱ ሆኖ አይቀርም። ፈጣሪ ክርስቶስ ሆይ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም ጸንተ የምትኖር አምላክ ስትሆን የታሰሩ አገልጋዮችን አንተ ታስረ ፈታሃቸው። በሞትህም ሞተ የሞቱትን ወገኖች አስነሳቸው። መድኃኔ ዓለም ሆይ ሃይማኖት እንኳ ቢኖረኝ በጎ ምግባር የሌለኝ አነስተኛውን አገልጋይ ማደሪያ ቤት መኖሪያዬ ቦታዬ ከቅዱሳኖች ጋር ይሆን ዘንድ ፈቃዴ ይሆን። አቤቱ ፈጣሪ ክርስቶስ ሆይ ከከንቱ ሞት አድነኝ። ሁሉ ከንቱ ነው፣ የዚህ ዓለም ንብረቱ የከንቱ ከንቱ ነው፣ ሁሉም አላፊ ጠፊ ነውና። አቤቱ በፍጥረት ሁሉ አንደበት የምትመሰገን ለአንተ ለመድኃኔ ዓለም ክርስቶስ ክብር ምስጋና ይገባል። አቤቱ ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። አቤቱ ነፍስና ሥጋን አዋህደ በምግባር ሃይማኖት አጽንተ የምታከብራቸው ለአንተ ለመድኃኔ ዓለም ክርስቶስ ክብር ምስጋና ይገባል። አቤቱ በመንግሥት ሽረት በሕልውና ሞት ህልፈት የሌለብህ ለአንተ ለንጉሥ ክርስቶስ ክብር ምስጋና ይገባል። አቤቱ የቅዱስ አብ አካላዊ ቃል ለዓለም ሁሉ መድኃኒት ኢየሱስ ሆይ ለአንተ ክብር ምስጋና ይገባል ለዘላለሙ አሜን።